ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተቅዳሜ ሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። ከ39 ቀናት ጦርነት በኋላ አሜሪካና እስራኤል በዛሬው ዕለት በፓኪስታን ኢስላማባድ ለድርድር ለመቀመጥ እያሟሟቁ ነው። ከዚያ ቀደም ብሎም ፕሬዚዳንት ዶናልድ ትራምፕ ስለ ድርድሩ መግለጫ ሰጥተዋል። ስለ ድርድሩ እንደዚሁም ስለ ሆርሙዝ መከፈትና ኢራን ያሉት ነገር አለ። በተጨማሪም እስራኤልና አውሮፓም ከባድ የዲፕሎማሲ ውጥረት ውስጥ ገብተዋል። ኔታንያሁ በአንደኛው አውሮፓዊት ሀገር ስፔን ላይ እርምጃ ወስጃለሁ፣ አልታገስም ብለዋል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ ዕለታዊ መረጃዎች ይኖራሉ። ኢራን ያጠመደቻቸው ፈንጂዎች አድራሻቸው ጠፍቷል። ኢራን የዘራቻቸው ፈንጂዎች አድራሻቸው መጥፋቱ የትራምፕን ቁጣ እያቀጣጠለ ነው። የሆርሙዝ ሰርጥ በአሁኑ ወቅት በኢራን የጠፉ ፈንጂዎችና በአሜሪካ የጥቃት ዝግጅት መካከል ታጥሮ በማንኛውም ቅጽበት ሊፈነዳ የሚችል የዓለም ስጋት ሆኗል። መረጃው ተዘጋጅቷል። የአሜሪካ የጦር መርከቦች ድርድሩ ካልተሳካ ወዲያውኑ ለሚሰነዘር ከባድ ጥቃት ዝግጁ ሆነው ትዕዛዝ እየጠበቁ ነው። መርከቦቹን በምርጥ የጦር መሳሪያዎች እየጫንን ነው ሲሉ ትራምፕ ጥብቅ ማስጠንቀቂያ ሰጥተዋል። ሙሉ መረጃውን ከጥንቅራችን ይሰሙታል። ከሰሞኑ ስለ ኢራኑ የጦር ዘመቻ የገለጹት ፔንታጎንና ነጩ ቤተ መንግስት ሙሉ በሙሉ ድል አውጀዋል። በእስራኤል በኩልም 85 በመቶ የኢራን ጦር አቅም ስለመውደሙ ተነግሯል። ኢራን ከዚህ በኋላ መጫወቻ ካርድም የላትም ሲሉ ትራምፕ መግለጻቸው ይታወሳል። ታዲያ ይህንን የሚያፈርስና የሚጣረስ የደህንነት መረጃ ከአሜሪካ ኢንተለጀንስ አገልግሎት ሾልኮ ወጥቷል። ኢራን አሁንም ከፍተኛና ተንቀሳቃሽ የባሊስቲክ ሚሳይል ይዛ መቀጠሏን የደህንነት መረጃው አመልክቷል። በጥንቅራችን ዝርዝሩን ይዘናል። በቀይ ባህር ዳርቻ ለዓመታት ተሸሽጎ የቆየው መረጃ አደባባይ ወጥቷል። በአስመራ ቤተ መንግስት የተከናወነው ሚስጥራዊ ምክርና ከአፋር በረሃዎች የሚሰማው ሰቆቃን የተመለከቱ መረጃዎችን አያይዘን እንመለከታለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዲኤችኤል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ለአሜሪካና ኢራን ሰዓታት እየተቆጠሩ ነው። በመሃል ኔታንያሁ እርምጃ ወሰዱ። ከ39 ቀናት ጦርነት በኋላ አሜሪካና ኢራን ፊት ለፊት ሊተያዩ ጫፍ ደርሰዋል። ድርድሩ ሊጀመር ጫፍ ደርሷል። በፓኪስታን ኢስላማባድ የሚካሄድ ድርድር ነው። ሁለቱም ሀገራት ልዑካን ቡድናቸውን ወደ ፓኪስታን ልከዋል። ከዚያ ቀደም ብሎ ፕሬዚዳንት ትራምፕ መግለጫ ሰጥተዋል። በዚህ መሃል ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንድ እርምጃ ወስጃለሁ ብለዋል። አውሮፓን ያስደነገጠ እርምጃ ነው። የኢራን ጦርነት በምዕራቡ ዓለም ውስጥ ከባድ መተረማመስን ፈጥሯል። አውሮፓና አሜሪካ እንደዚሁም አውሮፓና እስራኤል ከባድ የዲፕሎማሲ ጦርነት ውስጥ ገብተዋል። አሁን ነገሮች ተጋግለው ሄደው እስራኤልና ስፔን ከባድ የሆነ የዲፕሎማሲ ትንቅንቅ ውስጥ ገብተዋል። ስፔን ቀደም ሲል ከጋዛ ጋር በተያያዘ አሁን ደግሞ ከሊባኖስና ከኢራን ጦርነት ጋር በተያያዘ እስራኤል ጠበቅ አርጋ መኮንኗ ጠቅላይ ሚኒስትር ቤንያሚን ኔታንያሁን አስቆጥቶ በይፋ የተንቀሳቃሽ ምስል መልእክት እንዲያስተላልፉ አድርጓቸዋል። ነገሩ እየከረረ ሄዶ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስፔንን በተመለከተ በኤክስ ገጻቸው ባጋሩት የቪዲዮ መልእክታቸው ስፔን የእስራኤልን ስም እያጠፋች ቀጥላለች፣ የዲፕሎማሲ ዘመቻም ከፍታብናለች፣ ከዛሬ ነገ ይሻላታል ብለን ብንጠብቅም አልሆነም፣ የስም ማጥፋቱ ቀጥሎ በጀግናው የመከላከያ ሰራዊት አባላቶቻችን ላይ ሳይቀር እየተሰነዘረ ነው። ይህም በመሆኑ እስራኤል እርምጃዎችን መውሰድ ግድ ብለዋታል በማለትም ኔታንያሁ ስፔንም በእስራኤል ከሚገኝ የሲቪልና ወታደራዊ ትብብር ማዕከል ያስወጡ መሆኑን አስታውቀዋል። ሲቪል ሚሊተሪ ኮኦርዲኔሽን ሴንተር በመባል የሚታወቅና በርካታ ሀገራት የሚሳተፉበት በደቡባዊ እስራኤል የጋዛን የተኩስ አቁም ስምምነት ቀጣይነት የሚከታተል ማዕከል ነው። እንዲቋቋም የተደረገው በፕሬዚዳንት ዶናልድ ትራምፕ በኩል ነው። ከበርካታ የአውሮፓና የአረብ ሀገራት የተውጣጡ ሀገራት አባል የሆኑበት ማዕከል ነው። ስፔንም ነበረችበት። አሁን ግን ኔታንያሁ ስፔንን አንፈልጋትም፣ አስወጥተናታል ሲሉ አስታውቀዋል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ መንግስት ከወራት በፊት ፍልስጤምን በሀገርነት አውቃለሁ በማለት
ሀገራዊ ዕውቅናን መስጠቱ በእስራኤልና ስፔን መካከል የዲፕሎማሲ ግንኙነት መሻከር እንዲፈጠር አድርጓል። ከዚያም በኋላ ስፔን እስራኤል በፍልስጤማውያን ላይ ሊባኖስ ላይ እየወሰደች ያለችው ወታደራዊ እርምጃ ከመጠን ያለፈና ቅጥ ያጣ ነው በማለት ደጋግማ ተችታለች። ስፔን ከዚህ ባለፈም ከኢራን ጦርነት ጋር በተያያዘም አግባብነት የሌለው ስትል ማጥብቃ የተቸች ሲሆን እነዚህ ሁሉ ተደማምረው እስራኤልና አሜሪካን ክፉኛ ያበሳጩበት ሁኔታም ታይቷል። በኢራኑ ጦርነት ወቅት ስፔን ለአሜሪካ አየር ኃይል የአየር ክልሏን መንፈጓም ደግሞ ልዩነቱን የበለጠ ያጦዘው ሆኖም ታይቷል። የስፔን ጉዳይ አሁንስ በዛ ያለችው እስራኤልም ትዕግስት ያልቋል በማለት በኔታንያሁ በኩል ወሰድኩት ያለችውን እርምጃ አስታውቃለች። በአውሮፓ እስራኤልን በጥብቅ ከሚቃወሙት ሀገራት መካከል በስፋት የምትታወቀው ቱርክ ስትሆን አሁን ደግሞ ስፔን ብቅ ብላለች። ፈረንሳይና ጣሊያንም በኢራኑ ጦርነት ያሳዩቸው ለየት ያሉ የፖለቲካ ባህሪያት በተመሳሳይ መልኩ እስራኤልንና አሜሪካን እያስቆጡ ይገኛሉ። ከ39 ቀናት ከባድ የውድመት ጦርነት በኋላ በዛሬው ዕለት የኢራንና አሜሪካ ድርድር በፓኪስታን ኢስላማባድ ሊካሄድ ሰዓታት ብቻ እየተጠበቁ ነው። በዚሁ ድርድር ለመሳተፍ አሜሪካም ኢራንም ተደራዳሪ ልዑካን ቡድናቸውን ወደ ፓኪስታን ልከዋል። አሜሪካ በምክትል ፕሬዚዳንቷ ጄዲ ቫንስ የሚመራ ተደራዳሪ ቡድን ልካለች። ድርድሩ ከመጀመሩ በፊት ቀደም ብሎ በዚሁ ጉዳይ ፕሬዚዳንት ዶናልድ ትራምፕ አጠር ያለ መግለጫን ለጋዜጠኞች ሰጥተዋል። ፕሬዚዳንቱ በዚሁ ማብራሪያቸውም በዚህ ድርድር መልካሙን ሁሉ እመኛለሁ፣ ሁኔታውን በቅርበት የምከታተል ይሆናል። አሁን እኛ እየተደራደርን ያለነው በጦርነቱ ያሸነፍነውን አካል ነው። አሁን ቀጣዩ ስራችን የሚሆነው ሆርሙዝን መክፈት ነው። ይህ ከእነሱ ጋር በሚኖረን ትብብር ወይም ከእነሱ ውጭ ሊሆን የሚችልም ነው። ይህ ካልተሳካ ግን የጀመርነውን የቤት ስራ እስከ ጥግ ሄደንበት የምናጠናቅቅ ይሆናል። ፕሬዚዳንት ዶናልድ ትራምፕ ስለ ድርድሩ በሰጡት መግለጫቸው ጄዲ ቫንስን፣ ጃሬድ ኩሽነርን እና ስቲቭ ዊትኮፍን ወደ ድርድር ቦታው ልከናል። ጥሩ ስብስብ ያለው ተደራዳሪ ቡድን ነው። እዚህ ጋር ወሳኙ ነጥብ መሆን ያለበት ኢራን ፈጽሞ ኒውክሌር የጦር መሳሪያ ሊኖራት አይገባም የሚለው ወሳኙ የድርድር አንኳር መሆኑን ነው ሲሉም ከድርድሩ በፊት በሰጡት መግለጫ አስታውቋል። አንዳንድ አካላት ድርድሩን በቅን ልቦና አካሄዳችሁ ለዓለም ሰላም ፍጠሩ በማለት ቅድመ ድርድር መልእክታቸውን እያስተላለፉ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ አሜሪካና ኢራን ሊያደርጉ ያቀዱትን የሰላም ንግግር በበጎ እንደሚቀበሉ ገልጸው ሁለቱም ወገኖች በቅን ልቦና ወደ ድርድር ሊገቡ ይገባል ሲሉም በቅድመ ድርድር መልእክታቸው አሳስበዋል። በመንግስታቱ ድርጅት የጋዜጣዊ መግለጫ ንግግር ያደረጉት የዋና ጸሐፊው ቃል አቀባይ ስቴፋን ዱጃሪክ ሁሉም ወገኖች ይህንን የዲፕሎማሲ ዕድል በመያዝ ወደ ዘላቂና አጠቃላይ ስምምነት ለመድረስ በቅን ልቦና እንዲሳተፉ መጠየቃቸውን ገልጸዋል። ዋና ጸሐፊው ንግግሩ ውጥረቱን የማርገብና ወደ ግጭት እንዳይመለስ የመከላከል ዕድል እንደሚሰጥም አስታውሰዋል። የኢራንና የአሜሪካ ድርድር ሊጀመር ሰዓታት በቀሩበት በአሁኑ ሰዓት እስራኤልና ሊባኖስም ሊነጋገሩ መሆኑን የሚያመለክቱ ዘገባዎች እየወጡ ነው። በቀጣይ መረጃ ተጠምዶ የጠፉት የኢራን ፈንጂዎች። ኢራን ያጠመደቻቸው ፈንጂዎች አድራሻቸው ጠፍቷል። ኢራን የዘራቻቸው ፈንጂዎች አድራሻቸው መጥፋቱ የትራምፕን ቁጣ እያቀጣጠለ ነው ሲል ዘኒውዮርክ ታይምስ በዛሬው ዕለት ዘግቧል። የሆርሙዝ ሰርጥ በአሁኑ ወቅት በኢራን የጠፉ ፈንጂዎችና በአሜሪካ የጥቃት ዝግጅት መካከል ታጥሮ በማንኛውም ቅጽበት ሊፈነዳ የሚችል የዓለም ስጋት ሆኗል። በዚህም በሆርሙዝ የባህር ወሽመጥ ላይ የተደቀነ የጦርነት ስጋት አዲስና አስገራሚ መታጠፊያ ውስጥ ገብቷል። ዩናይትድ ስቴትስ እንዳስታወቀችው ኢራን በባህር ወሽመጡ ላይ የረጨቻቸውን የባህር ፈንጂዎች አሁን ላይ የት እንዳሉ ማግኘት ተስኗታል። ይህ ያልተጠበቀ ክስተት የባህር መንገዱን ለንግድ መርከቦች ክፍት ለማድረግ ለተጀመረው ጥረት ትልቅ እንቅፋት የሆነ ሲሆን ቀጠናውንም ለማንም የማይገመት የሞት ቀጠና አድርጎታል። ይህ የፈንጂዎቹ መጥፋት ኢራን ከፕሬዚዳንት ትራምፕ የቀረበላትን መርከቦች በነፃነት እንዲያልፉ ይደረግ የሚለውን ጥብቅ ትዕዛዝ በፍጥነት እንዳታከብር አግዷታል። እንደ አሜሪካ ገለጻ ኢራን ፈንጂዎቹን ለማንሳት ብትፈልግም የት እንዳሉ ባለማወቋ ምክንያት ሂደቱ ተጓቷል። ይህም በሁለቱ ሀገራት መካከል ያለውን አለመተማመን ይበልጥ ያባባሰው ሲሆን አሜሪካ ጉዳዩን እንደ ማዘግያ ስልት ልትመለከተው እንደምትችል ስጋቶች እየተደመጡ ነው። የባህር ጠቅላላ ባለሙያዎች እንደሚጠቁሙት እነዚህ ፈንጂዎች ሊጠፉ የቻሉት በሆርሙዝ ወሽመጥ ውስጥ ባለው ኃይለኛ የባህር ሞገድና ባልተገመተ የውሃ ፍሰት ምክንያት ከመቀመጫቸው ተፈንቅለው በመንሸራተታቸው ሊሆን ይችላል። በተጨማሪም በመሳሪያዎቹ ላይ ያጋጠመ የቴክኒክ ብልሽት ከቁጥጥር ውጭ እንዲሆኑ ሳያደርጋቸው እንዳልቀረ ቢገመትም አሜሪካ ግን ጉዳዩን ኢራን ጊዜ ለመግዛት የፈጠረችው ሴራ አድርጋ ትጠረጥራለች። ይህ የጠፉ ፈንጂዎች ክስተት በኢስላማባድ ለሚካሄደው ድርድር ሌላ ፈተና ሆኗል። ፕሬዚዳንት ትራምፕ መርከቦቻቸው በምርጥ መሳሪያዎች ተጭነው ትዕዛዝ እየጠበቁ መሆኑን በገለጹበት በዚህ ወቅት ፈንጂዎቹ አለመገኘታቸው ለወታደራዊ እርምጃ ሰበብ ሊሆን ይችላል ተብሎ ተፈርቷል። ዓለም አቀፉ ማህበረሰብም የባህር መንገዱ ደህንነት በአስቸኳይ እንዲረጋገጥ ጥሪ እያቀረበ ቢሆንም በባህሩ ስር የተደበቀው አደጋ ግን አሁንም እንደ ጥላ እያንዣበበ ይገኛል። ወደ ቀጣይ ርዕስ አለፍን።
የትራምፕ የጦር መርከቦች ወደ ኢራን። የአሜሪካ የጦር መርከቦች ድርድሩ ካልተሳካ ወዲያውኑ ለሚሰነዘር ከባድ ጥቃት ዝግጁ ሆነው ትዕዛዝ እየጠበቁ ነው። መርከቦቹን በምርጥ የጦር መሳሪያዎች እየጫንን ነው ሲሉ ትራምፕ ጥብቅ ማስጠንቀቂያ ሰጥተዋል። በአሁኑ ወቅት በዩናይትድ ስቴትስና በኢራን መካከል ያለው ግንኙነት እጅግ አስጊ ደረጃ ላይ ደርሷል። ፕሬዚዳንት ዶናልድ ትራምፕ የፓኪስታን ኢስላማባድ የሰላም ውይይት ስኬታማ ካልሆነ በአሜሪካ የጦር መርከቦች ላይ ምርጥ የተባለ የጦር መሳሪያዎች እየተጫኑ መሆኑንና ጥቃታቸውን ለመቀጠል ዝግጁ መሆናቸውን በይፋ ማስታወቃቸውን ዘ ኒውዮርክ ፖስት ዘግቧል። ይህ ጥብቅ ማስጠንቀቂያ የተሰጠው ምክትል ፕሬዚዳንት ጄዲ ቫንስ ከኢራን ተወካዮች ጋር ለመነጋገር ወደ ፓኪስታን ባቀኑበት ወቅት ሲሆን ውይይቱ የ2 ሳምንቱን ጊዜያዊ ተኩስ አቁም ስምምነት ወደ ዘላቂ ሰላም ለመቀየር ያለመ እንደሆነ ተነግሯል። በኢራን በኩል የሀገሪቱ የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ማንኛውም ዘላቂ ስምምነት የኢራንን ዩራኒየም የማበልጸግ መብት ማክበር እንዳለበት በጽኑ አሳስበዋል። ይሁን እንጂ የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ኢራን ዩራኒየም ማበልጸጓን እንድታቆም የሚለው ነጥብ ለፕሬዚዳንት ትራምፕ ሊታለፍ የማይችል ቀይ መስመር መሆኑን ገልጸዋል። ይህ የሁለቱ ወገኖች የማይለወጥ አቋም እና ትራምፕ ደብዛቸውን እናጠፋለን በማለት የሰነዘሩት ከፍተኛ ዛቻ ድርድሩን አዳጋች ማድረጉን የተመለከተው። ኢራን በውይይቱ ወቅት የኒኩሌር ማበልጸግ መብቷ እንዲከበር፣ ማዕቀቦች እንዲነሱ እና በጦርነቱ ላጋጠማት ውድመት ካሳ እንዲከፈላት እየጠየቀች ሲሆን በአንጻሩ አሜሪካ የሆርሙዝ ወሽመጥ ለዓለም አቀፍ የንግድ መርከቦች ክፍት እንዲሆንና ኢራን የኒኩሌር መሳሪያ ባለቤት እንዳትሆን በጽኑ አቋም እየተከራከረች ትገኛለች። የኢስላማባድ ውይይት እንደ መጨረሻ ዕድል ተወስዷል። ፕሬዚዳንት ትራምፕ በ24 ሰዓታት ውስጥ የውይይት ውጤት እንደሚታወቅ ቢገልጹም በሁለቱ ሀገራት መካከል ያለው የቆየ አለመተማመን ለስምምነቱ ትልቅ እንቅፋት ሆኖ ቀጥሏል። ኢራን እጃችን በቃታው ላይ ነው በማለት ለሚሰነዘርባት ማንኛውም ጥቃት ምላሽ ለመስጠት ዝግጁ መሆኗን ስትገልጽ፣ አሜሪካ ደግሞ ስምምነት ካልተደረሰ ደብዛቸውን እናጠፋለን የሚል ዛቻ እያሰማች ነው። በቀጣይ መረጃ የኢራን ሚሳኤል ገና አልተነካም። የአሜሪካ ደህንነት ከሰሞኑ ስለ ኢራኑ የጦር ዘመቻ የገለጹት ፔንታጎንና ነጩ ቤተ መንግስት ሙሉ በሙሉ ድል አውጀዋል። በእስራኤል በኩልም 85 በመቶ የኢራን ጦር አቅም ስለመውደሙ ተነግሯል። ኢራን ከዚህ በኋላ መጫወቻ ካርድም የላትም ሲሉ ትራምፕ መግለጻቸው ይታወሳል። ታዲያ ይህንን የሚያፈርስና የሚጣረስ የደህንነት መረጃ ከአሜሪካ ኢንተለጀንስ አገልግሎት ሾልኮ ወጥቷል። መረጃውን ይፋ ያደረገው ዎል ስትሪት ጆርናል የኢራን ስትራቴጂክ ሚሳይሎች አቅም አሁንም አለመነካቱን አሳይቷል። ከ40 ቀናት ከፍተኛ የተቀናጀ ድብደባን በኋላ ኢራን በሺዎች የሚቆጠሩ ሚሳይሎችን ይዛ መቀጠሏንና ማስተኮሻዎችን መልሳ ወደ ስራ እያስገባች ስለመሆኑ የደህንነቱ ግምገማ አመልክቷል። ሪፖርቱ የአሜሪካና እስራኤል ዘመቻ በተሳካ ሁኔታ በርካታ ከፍተኛ የሚሳይል ማምረቻና መገጣጠሚያ ፋብሪካዎችን ማውደሙን የገለጸ ሲሆን የኢራን መልሶ የማጥቃት አቅምም ጉልህ የሆነ ምት አርፎበታል ብሏል። ሆኖም የቴህራን መልስ የመስጠት አቅም ከተገመተው በላይ መቋቋም ያሳየ መሆኑን ገምግሟል። የአሜሪካ ወታደራዊ ባለስልጣናት ኢራን ከ40 ቀኑ ድብደባ መልስ እስከ 3000 ባሊስቲክ ሚሳይል ክምችት እንዳላት እንደሚያምኑ ዘገባው አመልክቷል። ኢራን ከጥቃቱ ተርፋ ይህንን ያህል የበዛ ክምችት ሊኖራት የቻለው የሚሳይል ክምችትና ማስተኮሻዎች ተንቀሳቃሽ በመሆናቸው ከስፍራ ስፍራ ማንቀሳቀስና ከጥቃት ማስመለጥ በመቻሏ መሆኑ ተገልጿል። የኢራን እስላሚክ አብዮታዊ ዘብ ሚሳይልና ማስተኮሻዎችን መደበቅና አውጥቶ ማጥቃት ከዛም መልሶ መደበቅ ስትራቴጂን መከተሉን ሪፖርቱ አስቀምጧል። 70 በመቶ የኢራን ሚሳይል አቅም ተንቀሳቃሽ መሆኑ ኢራንን እንዳተረፋት ነው የተገለጸው። የአሜሪካ ወታደራዊ ባለሙያዎች ተንቀሳቃሽ የሆኑ የኢራን ማስወንጨፊያዎች አቅሞች አሜሪካ ፍጹም ድል እንዳትቀዳጅ ያደረጉ ስለመሆናቸው የተናገሩ ሲሆን የተኩስ አቁሙ በእነዚህ አቅሞች የተነሳ ሊፈርስ ስለመቻሉም ገልጸዋል። በተያያዘ መረጃ የአሜሪካ የደህንነት ምንጮች ቻይና ለኢራን በመርከብ የጦር ድጋፍ ጭና ለማድረስ እየተሰናዳች መሆኑን ጠቁመዋል። እንደ ሲኤንኤን ዘገባ ቻይና በተለይ የአየር መከላከያ ስርዓት ለቴህራን በቀጣይ ሳምንታት ለማድረስ እየተንቀሳቀሰች ነው። ቤጂንግ በትከሻ የሚያዙና የሚወነጨፉ የአየር መከላከያዎችን ለቴህራን ለመስጠት ዝግጅት ጨርሳለች ተብሏል። ጭነቱም በሶስተኛ ሀገር መርከብ በኩል የሚተላለፍ ስለመሆኑ ዘገባው ጠቅሷል። በዋሽንግተን የቻይና ኤምባሲ ይህን ዘገባ ያወገዘ ሲሆን ቻይና በጉዳዩ ገለልተኛ ናት ሲል ተሰምቷል። በቀጣይ መረጃ በነዳጅ ሰልፍ የሚፈጸመው ሙስና ከ5000 እስከ 15000 ብር ለሰልፍ ቅድሚያ እየተከፈለ ነው። የሹፌሮች ምሬት። በመካከለኛው ምስራቅ ያለውን ጦርነት ተከትሎ ከፍተኛ የነዳጅ እጥረት በዓለም መከሰቱ ይታወቃል። በኢትዮጵያም ከሰሞኑ በመላው አገሪቷ ረጃጅም የነዳጅ ሰልፎች ተስተውለዋል። ከ1 እስከ 3 ቀናት ድረስ መኪኖች በተለይ ናፍጣ መኪኖች ወረፋ ለመጠበቅ መገደዳቸውም ይነገራል። በዚህ መሃል ታዲያ በአንዳንድ ተራ በሚያስከብረው አካላት እየተፈጸመ የተባለ የሙስና ወንጀል ከአሽከርካሪዎች ወደ ሚዲያው መጥቷል። ገንዘብ በማስከፈል ቅድሚያ ወረፋ እንደሚሰጥ፣ ለምን ያሉ አሽከርካሪዎች ላይ እስከ ድብደባ የሚደርስ ጥቃት እንደሚፈጸም እንዲሁም በአንድ መኪና ከ5 እስከ 15000 ብር እየተጠየቀ ስለመሆኑ በጉዳዩ የተማረሩ አሽከርካሪዎች ለቲክቫህ ዜና ምንጭ ገልጸዋል።
5-6 ቀናት ወረፋ ላይ ቆመን እያለ ተነሱ ይሉናል። ብር የሚከፍሉ ቀድሞ ይሰለፉና እኛ ከኋላቸው ተሰላፊ እንሆናለን። ከ5000 እስከ 15000 ብር ይቀበላሉ። ለምን ስንል ተደብድበናል ሲሉም አሽከርካሪዎቹ ጠቁመዋል። ድርጊቱን የሚፈጽሙት መኪና ይዘው የሚመጡ የጸጥታ ኃይሎች መሆናቸው ሲነገር ከአንድ መኪና 15000፣ 10000፣ 5000 እንደ መኪናው መጠን እየተቀበሉ ሰልፍ ያልያዘ ተሽከርካሪ ነዳጅ እንዲቀዳ እንደሚያደርጉ ቅሬታ ቀርበዋል። ስለ አሰራሩ ያብራሩት አሽከርካሪዎች አንድ ፖሊስ ጋቢና ይቀመጥና የግዳጅ፣ የኮሪደር፣ የፈጣን ፕሮጀክት መኪና ነው በማለት ቅድሚያ እንዲያገኝ እንደሚያደርጉ ገልጸዋል። ሆኖም የፈጣን ፕሮጀክትም ሆነ ሌላ ቅድሚያ የሚሰጣቸው የሚቀዱት በቦቴና በበርሜል መሆኑን እንደሚያውቁ ገልጸዋል። ለዜና ምንጩ ምስክርነት የሰጠ አንድ አሽከርካሪ መኪና ለምንድን ነው ያለ ሰልፎ አልፎ የሚቀዳው ብዬ ስጠይቅ ከተደበደቡት ውስጥ አንዱ ነኝ ብሏል። ከቀናት የተሰለፉ ተሽከርካሪዎች እያሉ ያልተሰለፉ አሽከርካሪዎች እንደመጡ ቀርተው እንደሚሄዱ፣ ለዚህ እንደ መኪናው አይነት እስከ 20 ሺህ ጉቦ እንደሚሰጥ፣ አንዳንድ የጸጥታ አካላት ሳይቀሩ በግልጽ የተሰለፉትን ብር አምጡ ያለ ወረፋችሁ እናስገባችሁ እንደሚሉም አሽከርካሪዎቹ ገልጸዋል። ቀበሌ ላይ ያለ አንዳንድ የጸጥታ አካል የራሱን ጉሮሮ ከመዝጋት ውጪ ለኛ ሐዘኔታ የለውም ብለዋል። የነዳጅ እጥረቱን ለጥቅማቸው እየዋሉ ስለመሆኑ የገለጹት አሽከርካሪዎች ማደያ ላይ ስርዓት አስከባሪ ነኝ ብለው የሚቀርበው አካላት ሊፈተሹ ይገባል ብለዋል። ሕግን ከለላ አድርገውና ዩኒፎርም ለብሰው ሌላ ተግባር ሲፈጽሙ አሉ። እውነታው ይኸው ነው ሲሉ አክለዋል። በቀጣይ ርዕስ ኢሳያስ በይፋ ተከሰሱ። የኤርትራው ተቋሚ የቀይ ባህር ዴሞክራሲያዊ ድርጅት የኤርትራ መንግስት በቀይ ባህር አፋሮች ላይ የሚፈጽመውን የመብት ጥሰት እንዲያቆም ዓለም አቀፍ ህብረተሰብና ቀጠናዊ ድርጅቶች ግፊት እንዲፈጥሩ አዲስ በወጣው መግለጫ ጠይቋል። የቀይ ባህር አፋር ዴሞክራሲያዊ ድርጅት አርሳዶ ትላንት ሚያዝያ 2 2018 ዓ.ም ባወጣው መግለጫ በኤርትራ የሚገኙ የአፋር ተወላጆች ላይ ከ1985 ዓ.ም ጀምሮ ስልታዊ የሰብአዊ መብት ጥሰት፣ ያለ ፍርድ እስራትና ግድያ እየተፈጸመ መሆኑን ገልጿል። ድርጅቱ ህዝቡ ከታሪክ ኢኮኖሚ ምንጮቹ ማለትም ከአሳ ማጥመድና ከባህር ንግድ እንዲገለል ተደርጓል ሲል የከሰሰ ሲሆን ይህም በተለይ ከምጽዋ እስከ ራስ ዱሜራ ባለው ከ700 ኪሎ ሜትር በላይ ባህር ጠረፍ የሚኖሩ ማህበረሰቦችን ለከፍተኛ ችግር ዳርጓል ብሏል። እንዲህ ያሉ ክሶችን መሰረት የሌላቸውና በፖለቲካዊ ፍላጎት የሚነዱ ናቸው በማለት በተደጋጋሚ አስተባብሏል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር በሀገሪቱ ውስጥ በማንኛውም ብሔረሰብ ላይ የሚፈጸም የተለየ ጥቃት የለም የሚል አቋም ቢኖረውም አርሳዶ ግን ለቀረበው ክስ በቂ ማስረጃዎችና የምስክሮች ቃል እንዳለው በመግለጽ ጉዳዩ በአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን በኩል ትኩረት እንዲሰጠው አቤቱታ አቅርቧል። ድርጅቱ በመግለጫው ማጠቃለያ ላይ ዓለም አቀፉ ማህበረሰብና የሚመለከታቸው መንግስታት በኤርትራ መንግስት ላይ ጫና እንዲያደርጉ ጥሪ አቅርበዋል። ዋና ዋና ጥያቄዎቹም በገለልተኛ አካል ምርመራ እንዲደረግ፣ የታሰሩ ዜጎች እንዲፈቱ፣ የተፈናቀሉ የአፋር ተወላጆች ወደ ቀድሞ ይዞታቸው እንዲመለሱና አስቸኳይ ሰብአዊ እርዳታ እንዲቀርብ የሚሉ ናቸው። ይህ የሰብአዊ መብት ጥሰት ክስ በቀረበበት በትላንትናው ዕለት ፕሬዝዳንት ኢሳያስ አፈወርቂ በአስመራ በሚገኘው ደንደን የእንግዳ ማረፊያ የቻይና የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ሁ ቻንግቹን ተቀብለው አነጋግረዋል። በውይይቱ ወቅት ፕሬዝዳንቱ ኤርትራ ከቻይና ጋር ያላትን ገንቢ ግንኙነት ይበልጥ ለማጠናከር ያላትን ዝግጁነት በድጋሚ አረጋግጠዋል ሲል የኤርትራ የማስታወቂያ ሚኒስትር መግለጫ ገልጿል። አምባሳደር ሁ ቻንግቹን በበኩላቸው ቻይና በአፍሪካ ቀንድ ሰላምና ልማት እንዲሰፍን ከኤርትራ ጋር በትብብር ለመስራት ቁርጠኛ መሆኗን እንደገለጹ በመግለጫው ተመልክቷል። በተያያዘ ዜና የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳላህ በጄኔቫ በተካሄደው ኮንፈረንስ ላይ ባደረጉት ንግግር ዓለም አቀፋዊ ስርዓት ከጊዜ ወደ ጊዜ በህገወጥ ማዕቀቦች እየተናጋ መሆኑን ገልጸዋል። ሚኒስትሩ መሰል ማዕቀቦች በታዳጊ ሀገራት የልማትና የሰብአዊ መብት ጥበቃ ጥረቶች ላይ እንቅፋት እየሆኑ መሆናቸውን በመጥቀስ ኤርትራ ይህን ኢፍትሐዊ አሰራር ለመቋቋም ከወዳጅ ሀገራት ጋር በጋራ ትሰራለች ሲሉ ተደምጠዋል። ይህም መንግስት የውጭ ጫናዎችን ለመከላከል የሚያደርገውን ዲፕሎማሲያዊ ጥረት የሚያሳይ መሆኑ ተመልክቷል። ይህም ፕሬዝዳንት ኢሳያስ በሀገር ውስጥ የሚገጥሟቸውን ተቃውሞች ወደ ጎን በመተው በዓለም አቀፍ መድረክ አጋር ለማግኘት የሚያደርጉትን ዲፕሎማሲያዊ እንቅስቃሴ የሚያሳይ ሆኗል። ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ነፃነቷን ካገኘችበት ከ1985 ዓ.ም ጀምሮ ሀገሪቱን ያለ ምርጫና ያለ ህገ መንግስት በብቸኝነት እየመሩ ይገኛሉ። የአመራር ዘይቤያቸው ስልጣን በአንድ ግለሰብ እጅ ላይ እንዲከማች የሚያደርግና ማንኛውንም አይነት ተቃውሞ የማይታገስ መሆኑን የተለያዩ ዓለም አቀፍ የሰብአዊ መብት ተሟጋቾች በተደጋጋሚ ይገልጻሉ። በተለይም የፕሬዝዳንቱ አስተዳደር የግል ሚዲያዎችን በማገዱ፣ የተቃዋሚ የፖለቲካ ድርጅቶችን ባለመፍቀዱና ዜጎችን ለብሔራዊ አገልግሎት በማስገደዱ ምክንያት የአፍሪካ ሰሜን ኮሪያ በሚል መጠሪያ በተቃዋሚዎቻቸው ዘንድ ይገለጻሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።